ኤሌክትሪካል ኢንጂነሮች ኤሌክትሮሜካኒካል ኢንጂነር እና ኤሌክትሪካል ቴክኒሻኖች ከሆናችሁ የቪዲዮ ለእናንተ ነው። ምንድነው እዚህ ጋር የምታዩት 10 አምፒር ኢንካሚንግ ብሬከር ነው እዚህ ጋር ሰፕላይ የሚደረገው። እዚህ ጋር የተለያዩ ፖይንቶች ተቀምጠዋል። ዲስክሪፕሽን አለ፣ ኬብል ክሮስ ሴክሽን አለ፣ አምፒሬጅ አለ፣ እንደን ሎድ አናሊሲስ ወይም ሎድ ዲስትሪቢዩሽን አለ። እንደዚህ አይነት ነገሮችን ካያችሁ እዚህ ጋር የሚቀመጠው ብሬከር 3 ፌዝ ብሬከር ነው። ቢካዝ 3 ፌዝ ብሬከር መሆኑን የምናውቀው አንደኛ እዚህ ጋር 3 ገመድ ነው ያለው። የመጀመሪያው የምትለዩበት መንገድ በዚህ ነው። ሁለተኛው እዚህ ጋር ስትመጡ የሰራችሁት ዲዛይን ወይም የተሰራው ዲዛይን ሎድ ዲስትሪቢዩሽን ወይም ሎድ አናሊሲስ ተቀምጧል። እንደምትመለከቱት ኦንሊ የመጣው ፓወር ሲንግል ፌዝ ከሆነ ምንም አይነት ሎድ አናሊሲስ አያስፈልግም ወይም ሎድ ዲስትሪቢዩሽን አያስፈልግም። እንደሚታዩት እዚህ ጋር አር ላይ የተወሰነ ግሩፕ ላይትኒንግ ፖይንት አር ላይ ነው የታሰረው። የሚቀጥለው ግሩፕ ደግሞ ኤስ ላይ ነው የታሰረው። የሚቀጥለው ግሩፕ ከዛ ቀጥሎ ያለው የተወሰነ ፌዝ ወይም የተወሰነ ግሩፕ ቲ ላይ ነው የታሰረው። እንደን እዚህ ጋር ስንመጣ ፓወር ሶኬት ጋር ስንመጣ አርኤስቲ ላይ ነው የታሰረው። ፓወር ሶኬት በባህሪው 3 ገመድ ነው ወይም 3 ፌዝ ነው። እዛ ፖይንት ላይ አንድ ሶኬት አውትሌት ከተሰራ እዛ ሶኬት አውትሌቱ ላይ 380 ቮልት ነው የሚገኘው። ዛስ ዋይ ቢኮዝ እዚህ ጋር አርኤስቲ ላይ ፓወር ኦሬዲ ገብቷል ማለት ነው። በ3 ፌዝ የተቀመጠው ብሬከር እና ሲንግል ፌዝ 10 አምፒር ልዩነታቸው እንዴት ነው ካልኩሌት የሚደረገው? ወደ አናሊሲሱ ስንመጣ እዚህ ጋር ኑሜሪካል አናሊሲስ አስቀምጠናል። እያንዳንዱ ላይትኒንግ ፖይንት ሶኬት አውትሌት የፓወር ሶኬት ሪዘርቭ ያደረግነውን ቶታሊ ካልኩሌት ካደረግን በኋላ ማክሲማም ወይም ቶታል ፓወር ወደ 4 ኪሎዋት መጥቷል። ይሄ 4 ኪሎዋት ወደ ኬቪኤ ሲቀየር ወደ 5 ኬቪኤ ነው የሚመጣው። ምክንያቱም 4 ለ0.8 ስናካፍል 5 ኬቪኤ ነው የሚመጣው ኪሎቮልት አምፒር ማለት ነው። ይሄኛውን ራሱን ፓወር ኢዝ ኢኳቫለንት ቱ ራዲካል 3 ወይም ሩት 3 ታይምስ ቮልቴጅ ታይምስ ካረንት ወይም ካረንት ታይምስ ቮልቴጅ ብለን ካልኩሌት ስናደርግ የምንጠቀመው ቮልቴጅ 380 ነው። እዚህ ጋር ፓወር ኦልሬዲ መጥቶልናል 5 ኬቪኤ ነው ወይም 5 ኪሎ ቮልት አምፒር ነው። ይሄ 5 ኪሎ ቮልት አምፒር ማለት 5000 ዋት ማለት ነው። ክሮስ አድርገን ካልኩሌት ስናደርግ ማክሲመም ካረንት ኢዝ ኢኳቫለንት ቱ ፓወር ቶታል ዲቫይድድ ባይ ራዲካል 3 ወይም ከሩት 3 ሲወጣ 1.73 ይመጣል ሲባዛ በ380 ቮልት and ፋይናሊ የምናገኘው ካረንት 7.6057 አምፒር። ማርኬት ስታንዳርድ ላይ ስንሄድ አንዳንድ ጊዜ ካልኩሌሽን ላይ ለምሳሌ to the nearest point እናመጣለን። ማርኬት ላይ ስንሄድ የማርኬት ስታንዳርድ እነኚህን አያውቅም። 7.8 ምናምን የሚባሉ ብሬከሮችን ስለማያውቅ ስታንዳርድ ቴብል ላይ ስንሄድ 7.6057 አምፒር የሚል ስለሌለ to the nearest ያለው ለዚህ ኒረስት ያለው 10 አምፒር ነው። አያችሁ እዚህ ጋር የመጣው 10 አምፒር በ3 ፌዝ በዚህ ወይ ካልኩሌት ሆኖ ነው። ግን ፋይናሊ እናንተ ማድረግ ያለባችሁ ነገር ኢንጂነሮች ከሆናችሁ በተለይ ዲዛይን አናሊሲስ የምትሰሩ ከሆነ እቺኛውን ፓወር ማግኘት አለባችሁ። እቺን ፓወር እቺ 5 ኬቪኤ ዝም ብላ የመጣች አይደለችም። እዚህ ጋር ያለው እያንዳንዱ ነገር ካልኩሌት ሆኖ ነው። ስለዚህ እያንዳንዱን ፖይንት ካልኩሌት ካደረጋችሁ በኋላ የምታገኙት ቶታል ፓወር ነው። ዋንስ ቶታል ፓወር ካገኛችሁ በኋላ ማክሲማም ካረንትን በ3 ፌዝ ካልኩሌት አድርጋችሁ እዚህ ጋር ብሬከራችሁን ታስቀምጣላችሁ ማለት ነው። እንደን እያንዳንዱን ነገር ዲስትሪቢዩት ታደርጋላችሁ። ክሮስ ሴክሽናል ኤሪያ ኦብቪስሊ ይታወቃል። ለላይትኒንግ 10 አምፒር በሲንግል ፌዝ 1.5 ነው። ሶኬት አውትሌት ኦሎሞስ ወደ 2.5 ነው በኖርማል። ስለዚህ 2.5 ሶኬታችሁን ታስቀምጣላችሁ። 16 አምፒር ብሬከር ነው። እዚህ ጋር መታችሁ ፓወር ሶኬት በ25 አምፒር 4 በ4 ነው። ፓወር ሶኬት እስከሆነ ድረስ አር ላይ ኤስ ላይ እና ቲ ላይ ፓወር ሳፕላይ ይደረጋል። ሪዘርቭ ለሴፍቲ እዚህ ጋር ታስቀምጣላችሁ። በዚህ ወይ ካልኩሌት አድርጋችሁ ብሬከራችሁን እዚህ ታስቀምጣላችሁ ማለት ነው። ሌላ እዚህ ጋር እንደምትመለከቱት የተጠቀምነው ሲስተም ላይ እነኚህ ላይትኒንግ ፒቶች ናቸው። ፍሎረሰንት ላምፖች ናቸው። እነኚህ ፍሎረሰንት ላምፖች አክቹአሊ አሁን ማርኬት ላይ ፍሎረሰንት ላምፖች በኤልኢዲ ሰብስቲት የተደረጉ ናቸው። ግን ይሄ ፍሎረሰንት ላምፕ በጣም ኢምፖርታንት የሚሆንባቸው ኢንቫይሮንመንቶች አሉ። ዲዛይን በግድ ፍሎረሰንት ላምፕ እንድትጠቀሙ የሚያደርግበት ፋክተር አለ። ግን ላይትኒንግ ፊቲንግ ወይም የላይት ፊቲንጉ እንዴት ካልኩሌት ይደረጋል የሚለው በቀጣይ ቪዲዮ ይዤላችሁ እመጣለሁ። እንዴት በቀላሉ አናሊሲሱን መስራት እንዳለብን። ቤዚካሊ አናሊሲስ አለው ኤሌክትሪካል አናሊሲስ። ስለዚህ አናሊሲስ ሰርተን ዲዛይን ሰርተን እናስቀምጣለን። ባይ ዘ ወይ ዲዛይን ማለት እንደምትመለከቱት ቁጥር ነው። ኢትስ ኦል አባውት ኑሜሪካል አናሊሲስ ነው፣ ማቴማቲክስ ነው።
እያንዳንዱን የኑሜሪካል አናሊሲስ አስገብታችሁ የሚያስፈልገውን አውትፑት ስታገኙ እንደን ደግሞ ከድሮይንግ ጋር እሱን ሳፖርት ስታደርጉ ሶኮሊት ዲዛይን ነው የሚባለው። ዲዛይን ማለት ስዕል ብቻ አይደለም። ስዕሉ እያንዳንዱ ፖይንት የመጣው በካልኩሌሽን ነው። ያን ደግሞ በካልኩሌሽን ታሳያላችሁ። ዋንስ በካልኩሌሽን ያን ካሳያችሁ በኋላ ፋይናሊ በስኬች መልክ በስታንዳርድ ስኬቺንግ መልክ ወይም በድሮይንግ መልክ ታስቀምጣላችሁ ማለት ነው። በቀጣይ ይሄኛውን ኢን ዲቴል እናያለን። በድጋሚ ለዚህ አካውንት አዲስ ከሆናችሁ ወይን አካውንት ፎሎ አድርጉ። ዩቲዩብ ቻናላችንን ባዮ ላይ ባስቀመጥነው ሊንክ ገብታችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የትኛውንም አይነት ከዲዛይን ጋር ተያይዞ ያሉ ጥያቄዎችን መጠየቅ ትችላላችሁ። ኮሜንት ሴክሽን ላይ አስቀምጡልኝ፣ በታማኝነት እመልሳለሁ። አካዳሚክ ኮንተንቶችን ስለምታበረታቱ እጅግ አድርጌ አመሰግናለሁ። ጋድ ብሌስ ዩ። ተመልሼ እመጣለሁ። ባይ